የሽግግር መድረኩ ቻርተር ሁለተኛ የመንግስቱ ማለት የሽግግር መንግስቱ ይዘትና አወቃቀርን የሚመለከት ሶስተኛ የሽግግር መንግስቱ የሚያስፈጽማቸው ተግባራት ማለትም የሽግግር መንግስቱ ፕሮግራም አራተኛ የለንደን የሰላም ጉባኤ መሰረት በማድረግ የኤርትራን ጥያቄ መፍታት በሚመለከት አንድ አጀንዳ ሊያዝ ይገባል ብሎ ያምናል። በጉባኤው ላይ ቀደም ሲልም እንደተገለጸው የተለያዩ ፖለቲካ ድርጅቶች ቡድኖችና ታዋቂ ግለሰቦች መሳተፍ ይገባቸዋል የሚል የኢህአዴግ እምነት አለ። ኢህአዴግ መሳተፍ የለበትም ብሎ የከለከለው ድርጅት የለም። በጉባኤው ተሳታፊ ለሚሆን ማንኛውም ግለሰብ ወይም ድርጅት የኢህአዴግ ጊዜያዊ መንግስት ሙሉ የደህንነት ዋስትና ሰጥቷል ይሰጣል። አሁን ባላቸው አቅም የተወከሉ እንደሆነ ጉባኤው ምናልባት ከ90% በላይ ኢህአዴግ ብቻ ሊሆን ይችላል። በተለይም ኢህአዴግ ጊዜያዊ መንግስት ካቋቋመ ወዲህ በአዲስ አበባና በሌሎችም አካባቢዎች በርካታ የመሰባሰብ ሁኔታዎች ይታያሉ። የህዝባዊ ግንባር ሓርነት ኤርትራ አቋም ምንድን ነው? እዚህ በጉባኤው ላይ ተሳተፋለሁ የሚል ነገር አለ። እንደገና በኢትዮጵያ ጉዳይ ላይ አልመክርም አልወያይም የሚል ነገርም አለ። በኢትዮጵያ ጉዳይ ላይ ነው ጉባኤው የሚካሄደው። ይሄ ከሆነ መሳተፉ ለምን አስፈለገ? ከዚያ አኳያ የህዝባዊ ግንባርን ተሳታፊነት በኮንፈረንሱ እንደግፈዋለን። በብሔራዊ ጉባኤ ላይ የሚኖሩ ዓለም አቀፍ ታዛቢዎች የሚጫወቱት ሚናና በተለይም የዩናይትድ ስቴትስ ጫወቱ የሚችለውን ሚና ያብራራሉ። የአሜሪካ መንግስት የለንደንን የሰላም ጉባኤ በአገናኝነት አካሂዷል። አሉ የሚባሉት ድርጅቶች በሙሉ ከዚህ ቀደም ማለት ነው በደርግ ወቅት በደርግ ጊዜ ነበሩ የሚባሉት ድርጅቶች በሙሉ በኮንፈረንሱ ለመሳተፍ ዝግጁነት አሳይተዋል ከኢድሃቅ በስተቀር። ኢድሃቅን በተመለከተ ምናልባትም ሁላችንም እንደምናውቀው ኢህአዴግ አዲስ አበባ በገባበት ወቅት ያወጀው የጦርነት አዋጅ አሁንም አላነሳም ያለው። በቅርቡ የኢድሃቅ አባላት ከነበሩት ድርጅቶች ውስጥ የተወሰኑት ኢድሃቅ ጦርነት ማወጁን በመቃወም ኢድሃቅን ለቀው መውጣት ጀምረዋል። በዚህ በኩል ኢዲዩ የወሰደው እርምጃ በአብነትነት ሊጠቀስ ይችላል እና በአሁኑ ሰዓት ኢድሃቅ ማለት የኢሃፓና የመኢሶን ቅሪቶች ናቸው ማለት ነው። ኢሃፓ ደርግ ስልጣን በያዘበት ወቅት በአጠቃላይ አገታዊና ዴሞክራሲያዊ ሊባል የሚችል አላማ በመያዝ የኢትዮጵያን ወጣት በተለይ የከተማው ወጣት ለትግል አነሳስቶ እንደነበረ የሚታወስ ነው እና መራሩ በተከተለው የተሳሳተ የትግል ስልት የከተማውን ወጣት ለከፍተኛ አልቂት እንደዳረገውም የሚታወቅ ነው። ከዛ በኋላ አመራሩ ይበልጥ እየዘቀጠ በመሄድ በአሁኑ ሰዓት በዚያን ወቅት የኢትዮጵያን ወጣቶች ይጨፈጭፉ ከነበሩት መኢሶኖች ጋር እጅና ጓንት ሆነው ተሰልፈዋል። የድርጅቶች መብዛት የህዝቡ መወላወልንና የአቋም መላላትን ያስከትላል የሚለው በኢህአዴግ በኩል ድጋፍ ያለው አመለካከት አይደለም። የኔ ጥያቄ ኤርትራን የሚመለከት ነው። እንግዲህ ይሄ ሰኔ 4 የሚካሄደው ጉባኤ የለንደን የሰላም ጉባኤ የወሰናቸውን ውሳኔዎች መሰረት በማድረግ ነው የሚካሄደው። ዋስትና የሚሰጣቸው እንግዲህ በስልጣን ላይ ያለው መንግስት ነው፣ የኢህአዴግ መንግስት ነው። እስካሁን ድረስ የዋስትና ጥያቄና ችግር አላጋጠመንም። የሽግግር መንግስት ጥንቅርን በተመለከተ ፕሮፖርሽናል እንደሚሆን ገምታለሁ። ግን ከርሶ ለመስማት ምን ይመስላል ጥንቅሩ? አሜሪካ ሀገር የሚገኘው ኢድሃቅ የሚባለው በተለይም ከሱም ውስጥ ሁለት ድርጅቶች ኢህአፓና መኢሶን ጦርነት በማወጃቸው እና ያንን ባለማንሳታቸው እንደማይሳተፉ አይነት ነው ከርሶ አሁን እንደተረዳሁት። እና ይሄ የሚሆነው አሁን እናንተ ጦርነት አውጃቸዋልና በዚህ ጉባኤ ተሳተፉም ስላላቸው ነው ኢህአዴግ ወይንስ እነሱ ራሳቸው ኢህአዴግ እንዲህ ያለ ነገር ስላላሟላ አንሳተፍም የሚል አቋም ስላላቸው ነው? እንግዲህ በኮንፈረንሱ ይረጋገጣሉ ብለን ከምንጠብቃቸው መብቶች አንዱ
የመጻፍ፣ የመደራጀት፣ የመንቀሳቀስ የፖለቲካ ስራ የማካሄድ መብቶች እንደሚሆኑ ነው የኢህአዴግ እምነት። ይሄንን ጥያቄ የሚጠይቀው ምንድነው? ካሁን በኋላ ደግሞ ጥይት ሊጭሩ ነው ወይ? በቅቶናል። ይህ ህዝብ ለ17 አመት የጥይት ጩኸት ሲሰማ ነው የቆየውና ምናልባት ማን ያሸንፋል የቱ ያሸንፋል የሚለው ሳይሆን ጥይት በሀገራችን ውስጥ ካሁን በኋላ ሊጮህ ነው ወይ? አጀንዳ በአጠቃላይ ምን ይመስላል? የሚታወቀውን ነገር ዋና ዋናዎችን ለማወቅ ትንሽ በጉባኤው የሚነሱት አጀንዳዎች ምን ይሆናል የሚለው ለመጨረሻ ጊዜ መወሰን የሚቻለው ጉባኤው ሲከፈት ነው። ነገር ግን በኢህአዴግ በኩል ውይይት ሊደረግባቸው ይገባል ተብሎ የተያዙ አጀንዳዎች አሉ። አንደኛ የሽግግር መድረኩ ቻርተር ተብሎ ሊታወቅ የሚችል የሽግግር መድረኩ የሚመራበት መርህ በተለይም የግለሰቦች የዲሞክራሲ መብቶችና የህዝቦች የዲሞክራሲ መብቶችን የሚመለከቱ መሰረታዊ እምነቶች የሚቀመጡበት አንድ አጀንዳ ሊኖር ይገባል ብሎ ኢህአዴግ ያምናል። ሁለተኛ የመንግስቱ ማለት የሽግግር መንግስቱ ይዘትና አወቃቀርን የሚመለከት አጀንዳ ሊኖር ይገባል ብሎ ያምናል። ሶስተኛ የሽግግር መንግስቱ የሚያስፈጽማቸውን ተግባራት ማለትም የሽግግር መንግስቱ ፕሮግራም የሚመለከት አጀንዳ ሊኖር ይገባል ብሎ ያምናል። አራተኛ የለንደን የሰላም ጉባኤን መሰረት በማድረግ የኤርትራን ጥያቄ መፍታት በሚመለከት አንድ አጀንዳ ሊያዝ ይገባል ብሎ ያምናል እና ኢህአዴግ የሚያቀርባቸው አጀንዳዎች እነኚህ አራት ይሆናሉ። ከዚህ ውጪ አጀንዳ ካለ ሊታይ ይችላል በወቅቱ። በዚህ በሚቀጥለው በሚካሄደው ጉባኤ ላይ የሚሳተፉት የፖለቲካ ድርጅቶች ወይም ኃይሎች እነማን እንደሆነ በዝርዝር መግለጽ ከተቻለ ይህንን ሊገልጽልኝ ነው። ከዚህ ጋር ደግሞ በዚህ ጉባኤ መሳተፍ የሚገባቸው የፖለቲካ ድርጅቶች መሟላት የሚገባቸው ነጥብ ካለ በጉባኤው ላይ ቀደም ሲልም እንደተገለጸው የተለያዩ የፖለቲካ ድርጅቶች፣ ቡድኖች እና ታዋቂ ግለሰቦች መሳተፍ ይገባቸዋል የሚል የኢህአዴግ እምነት አለ። እስካሁንም ሲሰራበት የቆየው ይኸው ነው። በኮንፈረንሱ ማለትም በጉባኤው ተሳታፊ ለመሆን የሚፈልገው መሟላት የሚገባው ነገር ለሰላምና ለዲሞክራሲ መቆም ብቻ። ከዚህ ውጪ የሚጠየቅ ጥያቄ የለም። እያንዳንዱ ድርጅት፣ እያንዳንዱ ቡድን፣ እያንዳንዱ ግለሰብ የመሰለውን አስተያየት ይዞ መቅረብ ይችላል። ኢህአዴግ መሳተፍ የለበትም ብሎ የከለከለው ድርጅት የለም። የሰላምና የዲሞክራሲን መንገድ እስከተከተለ ድረስ የሰላምን መንገድ የዲሞክራሲን መንገድ አልከተልም ብሎ ራሱን የሚያገል ካለ ውሳኔው የራሱ ይሆናል ማለት ነው። የሚካሄደው በተጨማሪም ደግሞ በዚህ ጉባኤ ለሚሳተፉ የፖለቲካ ድርጅቶች የተሰጠው ዋስትና ካለ ጉባኤው ለምን ያህል ቀናት ይቆያል የሚለው እንግዲህ ከወዲሁ መወሰን ሊያስቸግር ይችላል። ነገር ግን ከጥቂት ቀናት በላይ አይሆንም የሚል ግምት አለ። በጉባኤው ተሳታፊ ለሚሆን ማንኛውም ግለሰብ ወይም ድርጅት የኢህአዴግ ጊዜያዊ መንግስት ሙሉ የደህንነት ዋስትና ሰጥቷል፣ ይሰጣል። ማንኛውም ግለሰብ፣ ማንኛውም ድርጅት በዚህ ጉባኤ ላይ ለመሳተፍ መጥቶ በጉባኤ ላይ በሚያራምደው አቋም ምክንያት አንዳችም ጉዳት እንደማይደርስበት
የኢህአዴግ ጊዜያዊ መንግስት ማረጋገጫ ሰጥቷል። አሁንም በድጋሚ ለመስጠት ዝግጁ ነው። የሚካሄደውም አዲስ አበባ ነው። የሚሳተፉ የፖለቲካ ድርጅቶች ውክልና ምንድን ነው? ሪፕሬዘንቴሽናቸው እንዴት ነው? እንግዲህ የውክልና ጉዳይ ምናልባትም አወዛጋቢ ሊሆኑ ከሚችሉት ጉዳዮች አንዱ ነው። ለምሳሌ ግለሰቦች ይወከላሉ ብለናል። እንግዲህ ያ ግለሰብ የተወሰነ አመለካከትን ሊወክል ይችላል። የተወሰነ የህብረተሰብ ክፍል ጥቅምን ሊያንጸባርቅ ይችላል። ነገር ግን እንደ ግለሰብነቱ ራሱን ብቻ ነው የሚወክለው። በሌላ በኩል ደግሞ በብዙ መቶ ሺህ የሚቆጠሩ አባላት የሚወክሉ ድርጅቶችም አሉ። እነኚህን በእኩልነት እናሳትፍ ብንል አንድ ግለሰብ እንደ አንድ ድምጽ ተቆጥሮ እነኛ ድርጅቶች ደግሞ በብዙ መቶ ሺህ ድምጽ አግኝተው ነገሩ የተንዛዛና የማይጥም ሊሆን ይችላል። ስለዚህ ኢህአዴግ የወሰደው አማራጭ ምንድነው? ሁሉም የህብረተሰብ ክፍሎች በህብረተሰብ ውስጥ ባላቸው ሚና፣ በህብረተሰብ ውስጥ ባላቸው ስፋት መጠን የሚወከሉበት ሁኔታ መፍጠር፣ የተለያዩ አመለካከቶች፣ ፖለቲካዊ አዝማሚያዎች በኮንፈረንስ ውስጥ በተመጣጣኝ ደረጃ በህብረተሰብ ውስጥ ባላቸው ተጽዕኖ ባለፈው የፖለቲካ መድረክ እና አሁንም ባለው የፖለቲካ መድረክ ባላቸው አጠቃላይ ተሰሚነት ክልል የተለያዩ የህብረተሰብ ክፍሎችና የተለያዩ የፖለቲካ አዝማሚያዎችን መወከል ነው በዋናኛነት የተያዘው። ግለሰቦችን፣ ድርጅቶችን ግምት ውስጥ በምናስገባበት ሁኔታ የትኛውን የህብረተሰብ ክፍል ጥቅም ይወክላሉ፣ የትኛውን አመለካከት ይወክላሉ በሚል እንጂ አሁን ባላቸው አቅም መወከል አይቻልም። አሁን ባላቸው አቅም የተወከሉ እንደሆነ ጉባኤው ምናልባት ከ90% በላይ ኢህአዴግ ብቻ ሊሆን ይችላል። በሚወክሉት የህብረተሰብ ክፍል በሚያንጸባርቁት ፖለቲካዊ አዝማሚያ በእነዚህ ሁሉ እየተመዘኑ ተመጣጣኝ ውክልና እንዲኖር፣ የተለያዩ ህብረተሰብ ክፍሎች በተመጣጣኝ ደረጃ እንዲወከሉ፣ የተለያዩ ፖለቲካ አዝማሚያዎች በተገቢው በኮንፈረንሱ እንዲሳተፉ የማድረግ አቅጣጫ ነው የተከተልነው። ከዚሁ ጋር በተያያዘ ግምት ውስጥ መግባት ያለበት ኮንፈረንሱ ግልጽ የሆነ ዓላማ ሊኖረው ይገባል። አጥጋቢ ውጤትም ሊኖረው ይገባል። ዓላማው ሰላም በአስተማማኝነት በኢትዮጵያ ማስፈን፣ ዴሞክራሲን በአስተማማኝነት በኢትዮጵያ ማስፈን ነው። ሁለቱም ተለያይተው የሚሄዱ ነገሮች አሉ አይደሉም። ዴሞክራሲ በሌለበት ሰላም ሊኖር አይችልም። ሰላም በሌለበት ደግሞ ዴሞክራሲ ሊኖር አይችልም፣ ወይም በተሟላ መልኩ ተግባራዊ ሊሆን አይችልም። ስለዚህ ዋነኛ ዓላማ ተደርጎ መወሰድ ያለበት በኢትዮጵያ ሰላምንና ዴሞክራሲን ማስፈን መሆን አለበት። በዚህ በኩል ለሰላምና ለዴሞክራሲ አስተዋጽኦ ማድረግ የሚችሉ ኃይሎች ሁሉ በተመጣጣኝ ደረጃ እንዲወከሉ ማድረግ አስፈላጊ መሆኑን ግምት ውስጥ ያስገባን። እዚህ ላይ ምናልባት መጠቀስ ያለበት ጉዳይ በተለይም ኢህአዴግ ጊዜያዊ መንግስት ካቋቋመ ወዲህ በአዲስ አበባና በሌሎችም አካባቢዎች በርካታ የመሰባሰብ ሁኔታዎች ይታያሉ። በርካታ መለስተኛ ድርጅቶች፣ ስብስቦች፣ ቡድኖች እየተፈጠሩ ነው። ይሄ በእውነቱ በጣም የሚያስደስትና የሚደገፍ በቅርቡ ለሚካሄደው ጉባኤ ብቻ ሳይሆን ለዘላቂው አዲስ የፖለቲካ ባህል፣ ነፃ የመደራጀት መብት፣ ነፃ የመከራከር መብት በአፋጣኝ የሚፈጠር ተግባራዊ የሚሆንበት ሁኔታን ከመፍጠር አኳያ በጣም ትልቅ አስተዋጽኦ የሚኖረው ነገር ነው ብለን ነው የምናስበው። ነገር ግን ደግሞ በአሁኑ ሰዓት እያንዳንዱ ታዋቂ ግለሰብ ወይም ራሱን እንደ ታዋቂ ግለሰብ የሚወስድ እንደዚሁም በየቦታው እያቆጠቆጡ ያሉት መለስተኛ ቡድኖችና ድርጅቶች ሁሉም በኮንፈረንሱ እንግዲህ ከጥቂት ቀናት በኋላ በሚደረገው ኮንፈረንስ ሁሉም ተሳታፊና ተወካይ መሆን ይፈልጋሉ። ይሄ በእውነቱ በጣም አስቸጋሪ ነው በሁለት ምክንያት። አንደኛ ምናልባት ሁሉንም በመደራጀት ላይ ያሉትን ቡድኖችን በሙሉ አውቀን አግኝተን አነጋግረናል ማለት አንችልም። አንዳንዶቹ እድሉ አግኝተው ከኢህአዴግ ጋር ለመነጋገር ችለዋል። አንዳንዶቹ ምናልባት በተለያዩ አጋጣሚዎች ይህን እድል ሳያገኙ ቀርተው ሊሆን ይችላል።
ስለዚህ እድል ያገኙትን ብቻ መርጦ ማሳተፍ የራሱ የሆነ ችግር አለ። ሁለተኛ ተደራራቢ የሆነ ውክልናን ሊፈጥር ይችላል። የተወሰነ የህብረተሰብ ክፍል የተወሰነ የፖለቲካ አዝማሚያ የሚወክሉ 50 እና 60 ድርጅቶች ሲፈጠሩ 50 እና 60 ድርጅቶችን በሙሉ ማሳተፍ ቢሞከር በጣም አስቸጋሪ ሁኔታ ሊፈጠር ይችላል። ስለዚህ ቅድሚያ የተሰጠው የህብረተሰብ ክፍሎች እና የተለያዩ የፖለቲካ አዝማሚያዎች በትክክል መወከላቸው ነው እንጂ እያንዳንዱ ድርጅት እያንዳንዱ ቡድን እያንዳንዱ ግለሰብ ወይም ታዋቂ የሚባል ግለሰብ በኮንፈረንስ ውስጥ ተሳታፊ ሆናል አይደለም በሚለው አይደለም ዋናው ትኩረት የተሰጠው። እዚህ ላይ ደግሞ መጨመር ያለበት ሌላው ጉዳይ ኮንፈረንሱ የአዲሱ መድረክ መጀመሪያ እንጂ መጨረሻ ለመሆኑ ነው። ከኮንፈረንሱ በኋላ ምናልባት የተለያዩ ኮሚሽኖች ሊቋቋሙ ይችላሉ የሚል ግምት አለ። የህግ አርቃቂ ኮሚሽን ሊቋቋም ይችላል። የህገ መንግስት አርቃቂ ኮሚሽን ሊቋቋም ይችላል። የተለያዩ ኮሚሽኖች ሊቋቋሙ ይችላሉ። በእነዚህ ኮሚሽኖች ውስጥ የተለያዩ ኃይሎች በኮንፈረንሱ ያልታቀፉም የታቀፉም ኃይሎች ሊሳተፉ እንደሚችሉ ግምት ውስጥ መግባት አለበት። ከሁሉም በላይ ደግሞ ከኮንፈረንሱ በኋላ የዲሞክራሲ መብቶች ለህዝቡ ተረጋግጠው ሰፊና ነጻ የፖለቲካ ህይወት ይጀመራል የሚል እምነት ነው ያለን እና አዳዲስ እየተፈጠሩ ያሉት ድርጅቶች ከኮንፈረንሱ በኋላ በሚፈጠረው ምቹ የፖለቲካ ሁኔታ እንደ ልብ መስራትና በሀገሪቱ የፖለቲካ መድረክ አቅማቸው የፈቀደላቸውን ያህል ሚና ለመጫወት የሚችልበት ሁኔታ ይፈጠራል የሚል እምነት ነው ያለን። የህዝባዊ ግንባር ሓርነት ኤርትራ አቋም ምንድነው? እዚህ በጉባኤው ላይ ሳተፋለሁ የሚል ነገር አለ። እንደገና በኢትዮጵያ ጉዳይ ላይ አልመክርም አልወያይም የሚል ነገርም አለ። በኢትዮጵያ ጉዳይ ላይ ነው ጉባኤው የሚካሄደው። ይሄ ከሆነ መሳተፉ ለምን አስፈለገ? ወይስ ጭራሹ ነው አይሳተፍ ይሆናል? ህዝባዊ ግንባር በኮንፈረንሱ ላይ ተሳታፊ ለመሆን ዝግጁ እንደሆነ አስታውቋል። በኤርትራ ጉዳይ ላይ ማለት በኢትዮጵያ ጉዳይ ላይ ለመወያየት አልፈልግም የሚል የራሱ ሆነ አቋም አለው። ነገር ግን ይህ በኮንፈረንሱ እንዳይሳተፍ የሚከለክለው ነገር አይመስለኝም። ምክንያቱም በኮንፈረንሱ ከሚታዩት አጀንዳዎች አንዱ በኢትዮጵያ በሚፈጠረው የሽግግር መንግስትና በኤርትራ አሁን በተግባር ላይ ባለው መንግስት መካከል ያሉትን ግንኙነቶች እንደዚህም የኤርትራ ጥያቄ የሚፈታበትን ሁኔታ የሚመለከቱ ይሆናሉ። ስለዚህ በኮንፈረንሱ የኤርትራ ጥያቄ መነሳቱ ስለማይቀር ወይም መነሳት ይገባዋል ብለን ስለምናምን ይህንን ጥያቄ ኮንፈረንሱ በሚወያይበት ወቅት ህዝባዊ ግንባር መሳተፉ ጠቃሚም አስፈላጊም የሚል እምነት አለን። ከዚያ አኳያ የህዝባዊ ግንባርን ተሳታፊነት በኮንፈረንሱ እንደግፈዋለን። በብሔራዊ ጉባኤ ላይ የሚኖሩ ዓለም አቀፍ ታዛቢዎች የሚጫወቱት ሚናና በተለይም የዩናይትድ ስቴትስ ሊጫወት የሚችለውን ሚና ያብራራሉ። የአሜሪካ መንግስት የለንደንን የሰላም ጉባኤ በአገናኝነት አካሂዷል። ያ ጉባኤ በሀገራችን ሰላም የሚፈጠርበትን ሁኔታ አመቻችቷል። ሰላም በተፈጠረበት ሁኔታ የሀገራችንን እድል የመወሰን መጪውን እድል የመወሰን ኃላፊነት የኢትዮጵያውያን ነው የሚሆነው እና ዓለም አቀፍ ታዛቢዎች ከታዛቢነት በስተቀር ሌላ ሚና ይኖራቸዋል የሚል ግምት የለንም። ይህ የአሜሪካን መንግስትንም የሚመለከት ነው። በኢህአዴግ ጥላ ስር የተሰባሰቡ በርከት ያሉ ድርጅቶች አሉ። የብሔር ንቅናቄዎች እንደ ኢደማአን አይነቶች። እነዚህ በግንባሩ ነው የሚወከሉት ወይስ እያንዳንዱ ድርጅት ራሱ በጉባኤው ውስጥ ይወከላል? በርካታ ድርጅቶች በኢህአዴግ ስር መኖራቸውን ግምት ውስጥ በማስገባት በጥቅሉ በኢህአዴግነት የሚወከሉበት ሁኔታ ነው ኢህአዴግ የሚመርጠው። ሌላ አማራጭ በቤቱ ከቀረበ ሊታይ ይችላል። የኢህአዴግ ምርጫ ግን በርካታ የተለያዩ ብሔራዊና ህብረ ብሔራዊ ድርጅቶች በኢህአዴግ ስር ወይም በኢህአዴግ ጥላ ስር የተሰባሰቡ መሆናቸውን ግምት ውስጥ በማስገባት የሁሉንም አጠቃላይ ውክልና ለኢህአዴግ እንዲሰጥና በኢህአዴግነቱ እንዲወከል ነው የኢህአዴግ ምርጫ። ከዚህ የተለየ ሀሳብ በጉባኤው ተነስቶ አሳማኝ ሆኖ ከተገኘ ሊታይ ይችላል። የኢህአዴግ ምርጫ ግን ይሄ ነው።
እስካሁን በጉባኤው ለመሳተፍ አዎንታዊ መልስ የሰጡ ድርጅቶችን እንደው በስማቸው መጥቀስ ይቻላል ወይ? እነማን እንደሆኑ? ሁለተኛው የኢዳቅ አቋም ለዚህ ጉባኤ እስካሁን ያለ አቋም ምን መስሎታል? መልካም። ስም ዝርዝሩን ለመጥቀስ ያልፈለኩበት ምክንያት አለ። ምክንያቱም ውይይቱ እስካሁንም ድረስ እየቀጠለ ነው። የተለያዩ ድርጅቶች ተወካዮች አዲስ አበባ እየገቡ ነው። ከአዲስ አበባም ውጪ ውይይት ሲካሄድ ቆይቷል። አዲስ አበባም እየገቡ ነው እና ውይይቱ ገና የመጨረሻውን መልክ ያልያዘ በመሆኑ ዝርዝር ስሙን መጥቀስ አልፈልግም። ነገር ግን አሉ የሚባሉት ድርጅቶች በሙሉ ከዚህ ቀደም ማለት ነው በደርግ ጊዜ ነበሩ የሚባሉት ድርጅቶች በሙሉ በኮንፈረንሱ ለመሳተፍ ዝግጁነት አሳይተዋል ከኢዳቅ በስተቀር እና ከነዚህ ጋርም ውይይት እያካሄድን ነው። የሁሉም አዝማሚያ በጣም ጥሩ ነው ማለት ይቻላል እና ሁሉም ሊወከሉ ይችላሉ የሚል ግምት እና እምነት ነው ያለን። ኢዳቅን በተመለከተ ምናልባትም ሁላችንም እንደምናውቀው ኢህአዴግ አዲስ አበባ በገባበት ወቅት ያወጀው የጦርነት አዋጅ አሁንም አላነሳም ያለው። አሁንም በውጭ ሀገር የተለያዩ የጦርነት ዝግጅቶች እያካሄደ ነው። ምን ያህል ይሳካለታል ሌላ ጉዳይ ነው። ፍላጎቱ ግን አሁንም የጦርነት እንደሆነ በተግባርም በመግለጫዎችም እያሳየ ያለ ነው። በዚህ ምክንያት በሰላምና በዲሞክራሲ ጉዳይ ላይ በሚወስን ጉባኤ ለመሳተፍ ፍላጎት እንደሌለው በተግባር እያሳየ ነው ማለት ነው። ከዚህ ጋር ተያይዞ መታየት ያለበት ኢዳቅን በተመለከተ በቅርቡ የኢዳቅ አባላት ከነበሩት ድርጅቶች ውስጥ የተወሰኑት ኢዳቅ ጦርነት ማወጁን በመቃወም ኢዳቅን ለቀው መውጣት ጀምረዋል። በዚህ በኩል ኢዲዩ የወሰደው እርምጃ በአብነትነት ሊጠቀስ ይችላል። በዚህ በኩል የኢፒዲኤ ዋነኛው ክፍል የወሰደው አቋም በአብነትነት ሊጠቀስ ይችላል እና በአሁኑ ሰዓት ኢዳቅ ማለት የኢሃፓና የመኢሶን ቅሪቶች ናቸው ማለት ነው። እነኚህ ኃይሎች ቀደም ሲል በኢትዮጵያ ፖለቲካ መድረክ ምን አይነት ሚና ነበራቸው? ምናልባት የኢትዮጵያ ሕዝብ በሚገባ የሚያውቅ ይመስለኛል። ባጭሩ ለማስገንዘብ ያህል ኢሃፓ ደርግ ስልጣን በያዘበት ወቅት በአጠቃላይ አገታዊና ዴሞክራሲያዊ ሊባል የሚችል አላማ በመያዝ የኢትዮጵያን ወጣት በተለይ የከተማው ወጣት ለትግል አነሳስቶ እንደነበረ የሚታወስ ነው። በዛን ወቅት ብዙ ታጋይና ዴሞክራቲክ ኃይሎች አሰልፎ እንደነበረም የማይታበል ነው። ይሁንና መራሩ በተከተለው የተሳሳተ የትግል ስልት የከተማውን ወጣት ለከፍተኛ እልቂት እንደዳረገው የሚታወቅ ነው። ከዛ በኋላ አመራሩ ይበልጥ እየዘቀጠ በመሄድ በአሁኑ ሰዓት በዚያን ወቅት የኢትዮጵያን ወጣቶች ይጨፈጭፉ ከነበሩት መኢሶኖች ጋር እጅና ጓንት ሆነው ተሰልፈዋል። ከዛም በላይ ደርግ ሊወድቅ አካባቢ በተካሄደው የሽንጎ ጉባኤ የተወሰኑትን ውሳኔዎች ኢዳቅ ተቀብሎ እንደነበረ በይፋ አስታውቋል። በወቅቱ የደርግ ሽንጎን ውሳኔ የተቀበለ ድርጅት የመጨረሻ ውሳኔ ምናልባት ሁላችሁም ታውቁታላችሁ። አዲስ እልቂት፣ አዲስ ዘመቻ የሚጋብዝ ነው የነበረው። ያንን የሽንጎ ውሳኔ ተቀብለው ሲያበቁ ደርግ ከወደቀ በኋላ አዲስ ሁኔታ በተፈጠረበት ሁኔታ ጦርነት ማወጃቸው ምናልባት ታሪካቸውን በሚገባ ላልተገነዘበ ሊያስገርም ይችል ይሆናል። ነገር ግን ከመጀመሪያው ጀምሮ ሁኔታውን ለተመለከተ አሁን የቀራው የኢሃፓ አመራር በፊትም ቢሆን በተሳሳተ የትግል መስመር ለትግልና ለዲሞክራሲ የተሰለፈውን ወጣት ያስጨፈጨፈ መኢሶን የቀይ ሽብር መሐንዲሶች ከነበሩት ኃይሎች አንዱ ነው። የቀይ ሽብር መሐንዲስ የነበረውና በተሳሳተ የትግል ስልት ወጣቱን ለቀይ ሽብር አሳልፎ የሰጠ አመራር አንድ ላይ ሆነው የደርግ የክተት አዋጅን በግልጽ ያስቀመጠ የሽንጎ ውሳኔ ተቀብለው
ደርግ ከወደቀ በኋላ ጦርነት ማወጃቸው ላይገርም ይችላል። አሁንም ቢሆን ኢህአዴግ የያዙትን የተሳሳተ የትግል መስመር ለውጠው የሰላምን አቅጣጫ ተከትለው መታገል እንፈልጋለን ቢሉ በደስታ የሚቀበለው ይሆናል። የመቀበሉ ወይም ያለ መቀበሉ ጉዳይ የህዝቡ ነው። እነኚህ የሀፓና የሜሶን ቅሪቶች የኢትዮጵያን ህዝብ ጥቅም ይወክላሉ ብሎ ህዝቡ እስካመነ ድረስ ሊቀበላቸው ይችላል። ካላመነም በምርጫው ይታያል። ነገር ግን ለዚህ ሁሉ መጀመሪያ መደረግ ያለበት ጦር መስበቅ መቅረት አለበት። በጦርነት እንቀጥላለን እስካሉ ድረስ የሰላምን ጎዳና ረግጠዋል ማለት ነው። የጦርነት ጎዳና ምን ያህል ያስኬዳቸዋል የሚለው ወደፊት በተግባር የምናየው ይሆናል። ነገር ግን ውሳኔውና አዝማሚያው የሚደገፍ ሳይሆን የሚወገዝ ነው መሆን ያለበት። ጉባኤው ተሳታፊዎች ያላቸው መሰረታዊ የፖለቲካ አቋም ልዩነት ካሁኑ መገመት ይቻላል። እንግዲህ ድርጅቶቹን የሚያውቅ ካሁኑ መገመት የሚችል ይመስለኛል። የተለያዩ ፖለቲካ አዝማሚያዎች አሉ። ኢህአዴግ የሚያራምደው አብዮታዊ ዴሞክራሲያዊ አመለካከት አለ። ሌሎች ዴሞክራሲያዊ አዝማሚያዎችም አሉ። የኢትዮጵያን አንድነት በሚመለከትም እነዚህ የተለያዩ አመለካከቶች አሉ። ነገር ግን እዚህ ላይ እስካሁን ድረስ ባካሄድናቸው ውይይቶች የተገነዘብነው ነገር ቢኖር ኢህአዴግ የደርግን መንግስት ለመጣል የወሰዳቸው እርምጃዎችና ደርግን ከጣለ በኋላ የወሰዳቸው እርምጃዎች ብዙ ጸረ አንድነት አቋም የነበራቸው ኃይሎች አቋማቸውን እንደገና እንዲመረምሩ ያስገደደበት ሁኔታ እንደተፈጠረ ነው። ሁኔታው ራሱ በርካታ የመገንጠል ዓላማ የነበራቸው ድርጅቶች አቋማቸውን እንደገና እንዲመረምሩና አንዳንዶቹም በግልጽ እንዲያስተካክሉ የገፋፋበት ሁኔታ እንዳለ ተረተናል ካደረግናቸው ውይይቶች። ይሄ በጣም የሚያበረታታ ነው ሁኔታው ራሱ እና ኢህአዴግ በኮንፈረንስና በሽግግር መድረኩ ላይ ያለውን አመለካከት ከሁሉም ማለት ይቻላል ድርጅቶች ጋር ተወያይተንበታል። ሁኔታው በፊቱን አቋማችን እንደገና እንድንመረምር የሚያበረታታ ነው። ስለዚህም እንደገና እንመረምራለን ያሉን በርካታ ድርጅቶች አሉ። ያም ሆኖ የተለያዩ አመለካከቶችና አቋሞች በኮንፈረንስ ውስጥ መከሰታቸው የማይቀር ይመስለኛል። ልዩነቶች ግን እየጠበቡ የመጡ ነው የሚመስሉት። ቀደም ሲል ሲያብራሩ ኢህአዴግ የተወሰኑ አጀንዳዎችን ለኮንፈረንሱ እንደሚያቀርብ ጠቁመውናል። ይሁንና እስካሁን ድረስ ወደ ከርሰ መቃብር ከወረዱትና ስማቸው በእንጥልጥል ካሉት ድርጅቶች ጋር ሌሎችም ፎረም ዲሞክራሲ ምናምን እያሉ ከተቋቋሙት ወደ 42 ድርጅቶች አሉ። ነገር እርሶም እንደሚያውቁት ሌላም ከታሪክ እንደተረዳ ነው የድርጅት መብዛት የህዝቦችን የአቋም መላላት የህዝቦችን ያስተሳሰብ መወላወል የሚያስከትል ነው። ኢህአዴግ ለሚቀጥለው የሽግግር መንግስት ብቻ ሳይሆን ከሽግግር መንግስቱ ማግስት በኢትዮጵያ ውስጥ ሊኖሩ የሚገባቸው ድርጅቶች ቁጥር እንዲወሰን ወይም ደግሞ እንዲታይ ለኮንፈረንሱ ያቀርባል ወይስ አያቀርብም? በመጀመሪያ ደረጃ ምናልባት መንደርደሪያው ላይ ልዩነት ሳይኖረን አይቀርም። የድርጅቶች መብዛት የህዝቡ መወላወልንና የአቋም መላላትን ያስከትላል የሚለው በኢህአዴግ በኩል ድጋፍ ያለው አመለካከት አይደለም። በእርግጥ ከብዙ የግፍና ጭቆና ዓመታት በኋላ ዴሞክራሲን በምናገኝበት ጊዜ አንዳንድ ጽንፍ የያዙ ነገሮች መከሰታቸው አይቀርም። ይሄ ግን እንደ አንድ የትምህርት መድረክ ነው መወሰድ ያለበት። ዛሬ ምናልባት 42 ብቻ ሳይሆን ከጉባኤው በኋላ ምናልባት በመቶ የሚቆጠሩ መለስተኛ ድርጅቶችም ሊፈጠሩ ይችላሉ። በሂደት የሚሟሸሸው የሟሸሸ የሚተባበረው እየተባበረ ጠንክረው የሚወጡ የተወሰኑ ድርጅቶች መኖራቸው አይቀርም። ይሄ በአዋጅ መሆን ያለበት ነገር አይደለም። በፖለቲካ ትግል ሂደት ራሱ የሚመጣ ነገር ነው። ነገሮች እየሰከኑ ሲሄዱ
ህዝቡ የተጎናጸፋቸው ዴሞክራሲያዊ መብቶች በተግባር ያጣጣማቸውና የለመዳቸው ሲሄድ የበርካታ ድርጅቶች መፈጠር ሁኔታ አደጋ የሌለው ሁኔታ ሊሆን እንደሚችል ነው የኛ እምነት። ስለዚህ በቁጥር ላይ ገደብ ማበጀትን አናይም። ውሳኔው በኮንፈረንሱ የሚታይ ሆኖ በቁጥር ላይ ገደብ ማበጀትን አናይም። ገደብ መደረግ ካለበት በአመጽ በደም መፋሰስ የማያምን መሆን አለበት። ያ ድርጅት ቫዮለንስ የሚያነሳሳ መሆን የለበትም። በህዝቦች ላይ መቃቃርና መጨፋጨፍን ማለት ህዝቦች እርስ በርሳቸው እንዲቃቃሩና እንዲጨፋጨፉ የሚሰብክ የሚያነሳሳ መሆን የለበትም። በእኛ በኩል ገደብ መደረግ አለበት ከተባለ በእነዚህ ሁለት ነገሮች ላይ የተመሰረተ መሆን አለበት እንጂ በቁጥር ወይም በሌሎች የፖለቲካ አዝማሚያዎች ምክንያት በሽግግሩ መድረክ ገደብ ማድረግ ጠቃሚም አስፈላጊም ነው የሚል እምነት የለንም። አደጋውንም አናየውም። አደጋ አለው ብለን አናምንም። የኢህአዴግ ጊዜያዊ መንግስት በቅርቡ ባወጣው አንድ መግለጫ የሰኔ 24 ቀን አዲስ አበባ ይካሄዳል የተባለው ጉባኤ የብሔራዊ እርቅ ጉባኤ እንዲሆን ፍላጎት እንዳለው አስታውቋል። እና ከዚያ አኳያ አሁን የሰኔ 24 የሚካሄደው ጉባኤ የእርቅ ጉባኤ ብቻ ነው ወይስ የሽግግር መንግስቱ ወዲያውኑ ይመሰረታል? ሰኔ 24 የሚካሄደው ጉባኤ የሰላምና የዲሞክራሲያዊ ሽግግር ጉባኤ ነው። እግረ መንገዱን የእርቅ ጉባኤም ሊሆን ይችላል። ዋነኛ ትኩረቱ ሰላምና ዲሞክራሲን በኢትዮጵያ የሚያሰፍን ጉባኤ እንዲሆን ማድረግ። ሰላምና ዲሞክራሲ ሲሰፍን እግረ መንገዱን እርቅ ይመጣል ማለት ነው። ብሔራዊ እርቅ ይመጣል ማለት ነው እንጂ የጉባኤው ዓላማ ብሔራዊ እርቅ ማምጣት ለብቻ ተነጥሎ የሚቀርብ የብሔራዊ እርቅ ማምጣት አጀንዳ የለው። ሰላምና ዲሞክራሲን የማስፈን ዓላማ ነው ያለው። ነገር ግን ሰላምና ዲሞክራሲ ሲሰፍን ትክክለኛ የሆነ ብሔራዊ እርቅ ይኖራል ማለት ነው። እርቅ ሲባል ከወንጀለኞችን ነፃ ማውጣት ማለት እንዳልሆነ ግን ግልጽ መሆን አለበት። የኔ ጥያቄ ኤርትራን የሚመለከት ነው። ቀደም ሲል እርስዎም እንደገለጹትም የኤርትራ ህዝባዊ ግንባር አርነት በዚህ ጉባኤ ላይ እንደሚሳተፍ ሊሆን ይችላል። ኤርትራን የሚመለከት ሌሎች ፖለቲካ ድርጅቶችም እንዳሉ ከዚህ በፊት እናውቃለንና እነዚህ በዚህ ጉባኤ ይሳተፋሉ ወይስ እንዴት ነው? ከዚህ ጋራ ታዋቂ ግለሰቦችን ኤርትራን መልካም እንግዲህ ይሄ ሰኔ 24 የሚካሄደው ጉባኤ የለንደን የሰላም ጉባኤ የወሰናቸውን ውሳኔዎች መሰረት በማድረግ ነው የሚካሄደው። የለንደን የሰላም ጉባኤ ከወሰናቸው ውሳኔዎች አንዱ ኤርትራ በህዝባዊ ግንባር አስተዳደር ስር የሚቆይበት ሁኔታን መፍጠሩ ነው። በአሁኑ ሰዓት ኮንፈረንሱ በሚካሄድበት ወቅት ማለት ነው ይህንን መንግስት ከመሰረተው ድርጅት ጋር ነው ድርድርና ውይይት ማካሄድ የምንችለው። ከዛ ወዲያ ያለውን በኤርትራ ድርጅቶች መካከል ያለውን እንዴት እንደሚፈቱ ሁሉም የራሱ አቋም ሊኖረው ይችላል፣ ግን በቀጥታ በኮንፈረንሱ የሚታይ ጉዳይ አይደለም። ስለዚህ የመንግስት ስልጣን ከያዘውና በለንደን ኮንፈረንስም የመንግስት ስልጣን መያዙ ከታወቀለት ድርጅት ጋር ለመደራደርና በጉዳዩም ላይ ማለት የኤርትራን ጥያቄ አፈታት በሚመለከት ለመወያየት የሚካሄድ ስለሚሆን ማለት የኮንፈረንሱ አንዱ አጀንዳ ይሄ ስለሚሆን የሌሎች ኤርትራ ድርጅቶች ተሳትፎን በዚህ ኮንፈረንስ ላይ አላነሳንም፣ አላየንም። በኤርትራ በራሱ ስለሚኖረው በሽግግር ወቅት ስለሚኖረው ሁኔታ እያንዳንዱ የኤርትራ ድርጅት ምን አይነት ሚና ሊኖረው ይገባል የሚለው እያንዳንዱ ግለሰብና ድርጅት የራሱ አመለካከት ሊኖረው ይችላል። ነገር ግን በጉባኤው ውይይት የሚካሄድበት ጉዳይ ይሄ አይደለም። በጉባኤው ውይይት የሚካሄድበት ጉዳይ የለንደን የሰላም ጉባኤን ውሳኔዎች መሰረት በማድረግ ከለንደን የሰላም ጉባኤ በኋላ በተቋቋሙት ሁለት መንግስታት መካከል ያለውን ግንኙነት እንዴት እናስከዳለን እናም የኤርትራ ጥያቄ ለዘለቄታው መፍትሄ እንዴት ያገኛል የሚለውን አጠቃላይ ነገር ለመወያየት ነው። በዚህ ጉባኤ የሚሳተፉ የፖለቲካ ድርጅቶች መሟላት ያለባቸው ነገር ተገልጸዋል። እንዲሁም በአዲስ አበባ እንደሚካሄድ ተነግረናል።
ነገር ግን እነዚህ ድርጅቶች ዋስትና እንስጣቸውና ወሳኙስ ማን ነው? ዋስትና የሚሰጣቸው እንግዲህ በስልጣን ላይ ያለው መንግስት ነው፣ የኢህአዴግ መንግስት ነው። እስካሁን ድረስ የዋስትና ጥያቄና ችግር አላጋጠመንም። በታዋቂ ድርጅቶችም ይሁን በታዋቂ ግለሰቦችም ይሁን በድርጅቶች በኩል የዋስትና ጉዳይ እንደ ጥያቄ ሆኖ የቀረበበትና በሱ ምክንያት ችግር የተፈጠረበት አጋጣሚ አላየንም። ወደፊትም ይፈጠራል የሚል እምነት የለንም። በግልጽ በአደባባይ ነው ዋስትናን የሰጠነው። በኮንፈረንሱ ለመሳተፍ የመጣ በኮንፈረንሱና ከኮንፈረንሱ ጋር በተያያዙ መንገዶች በማካሄዳቸው እንቅስቃሴዎች ምክንያት አንዳችም አይነት እርምጃ እንደማይወሰድበት ይህንን በግልጽ አስቀምጠናል። የፈለገው ሰው ወደ ኢትዮጵያዊ የፈለገው ኢትዮጵያ ወደ ኢትዮጵያ መግባትና ከኢትዮጵያ መውጣት መብት እንዳለው በአዋጅ ደረጃ ተነግሯል። ስለዚህ በዚህ በኩል እስካሁን ድረስ ችግር አላጋጠመንም። ማን ነው የሚወስነው የሚለው እንግዲህ እያንዳንዱ ድርጅት ራሱ ነው የሚወስነው። የሰላምና የዲሞክራሲ አቅጣጫ እከተላለሁ ብሎ አቋም ሲወስድ በይፋ የሚወሰድ አቋም ነው። ያንን ድርጅት እንደምንም ተገናኝተን እናነጋግረዋለን። ጦርነት ይሻለኛል ሲል እንግዲያው የጦርነት መንገድን እስክትቀይር ወይም ሌላ አማራጭ እስክታይ ድረስ ሰላምና ዲሞክራሲን የሚመርጡ ኃይሎች የሚሳተፉበት ጉባኤ እናካሄዳለን። ከዛ በኋላ የሚታይ ነገር ካለ ይታያል የሚል አቋም እንይዛለን። ስለዚህ ዞሮ የሚወስነው እያንዳንዱ ድርጅት ራሱ ይሆናል ማለት ነው። በተረፈ ውክልናዎችን እና የመሳሰሉ ጉዳዮችን በሚመለከት ሁሉንም ድርጅቶች እያማከርን ያለነው አማራጮችን እናቀርባለን፣ ድርጅቶችን እናማክራቸዋለን ያለን። በውጭ ሀገርም የኢህአዴግ ተወካዮች አሉ ይህን ስራ እየሰሩ ያሉ። በሀገር ቤትም አብዛኛው የኢህአዴግ ስራ አስፈጻሚ ኮሚቴ አባል በዚህ ስራ ላይ የተሰማራው። በኢትዮጵያ ህዝብ የፖለቲካ ምዕራፍ ውስጥ አዲስ እርምጃ እንደሆነና ዲሞክራሲያዊ እንደሆነ በመግለጫዎች ላይ አስረድተዋል። እና ምን ያህል የኢትዮጵያን ህዝብ የልብ ትርታ የሚያዳምጡ የፖለቲካ ፓርቲዎች ይሳተፋሉ ብለው ይገምታሉ? ለምሳሌ በብዛት ስማቸውን ማናውቃቸው ከውጭ ሀገርም አሉ። የሆነ በፖለቲካ ጥቅም ምናምን ተሰባስበው የሚገኙ ይኖራሉ። ሁለተኛ የኢትዮጵያ ህዝብ ደግሞ በፖለቲካው ብስለቱ አንጻር እሱን የሚወክሉት ድርጅቶች ይገኙበታል። ጠቅላላ ሀገር አቀፋዊነት ስንለው ዲሞክራሲያዊነት ስንለው የኢትዮጵያን ህዝብ የልብ ትርታ ጠቅላላ የሚያስደምጡ የፖለቲካ ፓርቲዎች ይሳተፋሉ። ይሄ እንግዲህ ከጸረ ዲሞክራሲ አገዛዝ ነው እየወጣን ያለ ነው። የጸረ ዲሞክራሲ አገዛዝ የነበረ በመሆኑ የራሱ የሆነ ችግር አለ። ህዝቡ የሆነኛ ብሎ በዲሞክራሲያዊ መንገድ የመረጣቸው ወኪሎች የሉም። ይሄ ራሱ አንድ ችግር ነው። በዚህ ክልል ነው የተቻለውን ያህል የኢትዮጵያን ህዝብ በአጠቃላይ እና የተለያዩ የህብረተሰቡ ክፍሎች የሚወክሉ ኃይሎች ለማሳተፍ ጥረት የሚደረገው። ሁኔታው ስላመቻቸው ለመደራጀት እድል ያገኙት ብቻ መድረኩን እንዲቆጣጠሩት ማድረግ አይቻልም። ይሄ ዲሞክራሲ አይደለም። ነገር ግን ቢያንስ ከተለያዩ አመለካከቶች የተለያዩ አመለካከቶችን የሚወክሉ የተለያዩ የህብረተሰብ ክፍሎችን ብሔረሰቦችን የሚወክሉ ኃይሎች፣ ድርጅቶች፣ ግለሰቦች ማፈላለግና ከሞላ ጎደል ሁሉንም ይወክላሉ የሚባሉ ኃይሎች ማግኘት ይቻላል። ከዚህ አንጻር ነው እየሰራን ያለነው። ነገር ግን ደግሞ ውክልናው የተሟላ ላይሆን ስለሚችል ከኮንፈረንሱ በኋላ መድረኩ ሰፊ ስለሚሆን ለሚፈጠሩ አዳዲስ ኃይሎች ቦታ ክፍት ማድረግ አስፈላጊ ነው የሚል የኢህአዴግ እምነት አለ። በዚህ መሰረት በሚቋቋመው ምክር ቤት የመንግስት ምክር ቤት ወይም ፓርላሜንት አይነት ነገር የተወሰኑ ወንበሮች ክፍት ሆነው እንዲቆዩ ይደረግ የሚል የኢህአዴግ ሀሳብ አለ። አዳዲስ ኃይሎች በሚገባ ላልተወከሉ የህብረተሰብ ክፍሎች የሚሆን ክፍት ቦታ መተው አለበት የሚል የኢህአዴግ ሀሳብ አለ። ኮንፈረንሱ ይሄን ይቀበላል የሚል ተስፋ ነው ያለ። ጥያቄ ትንሽ ፕሪማቹር ሊመስል ይችላል፣ ግን የሽግግር መንግስት ጥንቅርን በተመለከተ
ፕሮፖርሽናል እንደሚሆን ገምታለሁ። ግን ከርሶ ለመስማት ምን ይመስላል ጥንቅሩ ከወዲሁ ሲገመት? እውነቱን ለመናገር የሽግግር መንግስት ጥንቅር ምን እንደሚመስል በዝርዝር አሁን ማውራት አልችልም፣ ምክንያቱም የተወሰነ ነገር የለም። ይሁንና መስፈርቶች መቀመጥ አለባቸው ብለን እናምናለን። ሰፊ መሰረት ያለው መሆን አለበት። የተለያዩ የህብረተሰብ ክፍሎችን፣ የተለያዩ አመለካከቶችን በዚህ በሰላምና በዲሞክራሲያዊ ዓላማ ዙሪያ የሚወክል መሆን አለበት። በተቻለ መጠን ይህን እያሟላን የስራ ችሎታን ደግሞ ግምት ውስጥ ማስገባት ይኖርብናል የሚል እምነት አለን እና የስራ ችሎታን ሰፊ የህብረተሰብ ክፍል የመወከል አስፈላጊነትን እና የሽግግሩ ዓላማ መቀበልና ተግባራዊ ለማድረግ ዝግጁ መሆንን እነኚህን መስፈርቶች መሰረት በማድረግ ሰፋ ያለ የሽግግር መንግስት ማቋቋም ያስፈልጋል የሚል እምነት አለን። በሐሳብ ደረጃ ኢህአዴግ የሚያራምደው ሐሳብ የሽግግር መንግስቱ በሁለት መልክ የተዋቀረ መሆን አለበት። አንደኛ እንደ ፓርላማ አይነት ነገር መኖር እንዳለበት፣ ሁለተኛ የመንግስት ምክር ቤት ወይም ካቢኔ መኖር እንዳለበት ነው የምናየው። ፓርላማው ላይ ምናልባት የስራ ችሎታ ወሳኝ ላይሆን ይችላል። ስለዚህ ሰፊ የህብረተሰብ ክፍል የመወከሉን ዓላማ በተሟላ መንገዱ ማሟላት የሚቻለው በዚህ በፓርላማው አይነት ነገር ይሆናል ማለት ነው። በካቢኔት በኩል ግን የስራ ችሎታም እንደ አንድ መስፈርት መግባት ያለበት ስለሆነ ያ ግምት ውስጥ ገብቶ ነገር ግን በተቻለ መጠን ሰፊ መሰረት ያለው ካቢኔ እንዲኖር ነው የኢህአዴግ ፍላጎት። በሌላ አነጋገር የኢህአዴግ መንግስት ብቻ ይሆን እስካሁን ከተባለው እንደተረዳሁት እና አጠቃላይ ሁኔታዎችም እንደሚያሳዩት እንግዲህ በርካታ ድርጅቶች በዚህ በሽግግሩ መንግስት ተሳታፊ ለመሆን በጉባኤው ተሳታፊ ለመሆን እዚህ እንደሚገኙ ነው። ከነዚህ ውስጥ ከድርጅቶች መካከል ግን ይሄ በአሜሪካ ሀገር የሚገኘው ኢድሀቅ የሚባለው በተለይም ከሱም ውስጥ ሁለት ድርጅቶች ኢህአፓና መኢሶን ጦርነት በማወጃቸው እና ያንንም ባለማንሳታቸው እንደማይሳተፉ አይነት ነው ከርሶ አሁን እንደተረዳሁት። እና ይሄ የሚሆነው አሁን እናንተ ጦርነት አውጃቸዋልና በዚህ ጉባኤ አትሳተፉም ስላላቸው ነው ኢህአዴግ፣ ወይንስ እነሱ ራሳቸው ኢህአዴግ እንዲህ ያለ ነገር ስላላሟላ አንሳተፍም የሚል አቋም ስላላቸው ነው? መልካም እንግዲህ ጉባኤው የሰላምና የዲሞክራሲ ወይም የሰላማዊና ዲሞክራሲያዊ ሽግግር ጉባኤ ነው። የጦርነት ጉባኤ አይደለም። እና በዚህ ጉባኤ ላይ ለመሳተፍ ዲሞክራሲንና ሰላምን መቀበል ይጠይቃል። ሰላምን አንቀበልም ብሎ ያወጀ ድርጅት ትርጉሙ ምን ማለት ነው? በዚህ ኮንፈረንስ ላይ አልተሳተፍም ብሎ አውጇል ማለት ነው። ሰላምና ዲሞክራሲን እንቀበላለን ያሉትን ድርጅቶች በሙሉ ከሞላ ጎደል በሙሉ ማለት ይቻላል ማለት መለስተኛ ቡድኖች ሊኖሩ ይችላሉ፣ ልናውቃቸው አልቻልን፣ ልንገናኛቸው አልቻልን። ነገር ግን አሉ የሚባሉት ድርጅቶችና ቡድኖች በአገር ውስጥም በውጭም ለማግኘት ጥረት ተደርጓል። የሰላምና የዲሞክራሲን መንገድ እስከተከተሉ ድረስ በዚህ ኮንፈረንስ ላይ ስለሚኖራቸው ተሳትፎ አወያይተናቸዋል፣ እያወያየናቸውም ነው። ኢድሀቅን ማወያየት ግን አልተቻለም። ያልተቻለበት ምክንያት በእኛ ላይ ጦርነት ያወጁበት ሁኔታ ስላለ፣ በሚካሄደው ሽግግር መድረክ ላይ ጦርነት ያወጁበት ሁኔታ ስላለ ልብስ በማዋጣት ገንዘብ በማዋጣት ላይ ነው ያሉት ውጭ ሀገር። ስለ ሽግግር መድረክ በመወያየት አይደለም ያሉት። ስለዚህ በእኛ እምነት ኢድሀቅ ራሱን አገለለ ነው የምንለው። ኢህአዴግ ኢድሀቅን አገለለ የሚል አቋም የለንም። ምክንያቱም ቀላል ኢድሀቅ የጦርነት አዋጁን ማንሳት ይኖርበታል። ያን ካነሳ በሽግግር መድረኩ ላይ ምን አይነት ተሳትፎ ይኖራል የሚለው ጉዳይ ማየትና መወያየት ይቻላል። ጦር መምዘዝም እስከቀጠለ ቢጠቅምም ባይጠቅምም ገንዘብና መሳሪያ እና ልብስ ምናምን በየውጭ ሀገሩ ማሰባሰብ ከተጀመረ ለጦርነት ይሆናል ተብሎ የጦርነት መንገድ ነው የያዙት። ያዋጣቸው ከሆነ ወደፊት በተግባር ማየት ነው የሚሆነው። በዚህ ጉባኤ ላይ ተሳታፊ የሚሆኑት ድርጅቶች ያላቸው የሀሳብ ልዩነት
በቡድኖችም ሆነ በግለሰቦች ማለት ነው ተሳታፊ በሚሆኑት በዚህ ጉባኤ ላይ ይስተናገዳሉ። ሰላምንና ዴሞክራሲን በሚመለከት የሚቀርቡት የተለያዩ ሀሳቦች በሚገባ መስተናገድ ይገባቸዋል የሚል እምነት ነው ያለን ኢህአዴግ። ኮንፈረንሱም እንደዚህ እንደሚሆን አንጠራጠርም። መጨረሻ ላይ የጋራ የሆነ አቋም ይኖራል። ነገር ግን በስብሰባው ላይ ማለት ኮንፈረንሱ አንድ የሆነ ውሳኔ ይዞ መውጣት ይጠበቅበታል በሰላምና በዲሞክራሲ ላይ። ወደዚህ ለመድረስ ግን የተለያዩ አመለካከቶች በሚገባ መስተናገድ እንደሚገባቸው ነው የኢህአዴግ እምነት። ኮንፈረንሱን በተግባር እንደዚህ እንደሚሆን አንጠራጠርም። የጊዜያዊ መንግስት ማለት የኢህአዴግ ጊዜያዊ መንግስት ሁላችንም ከቀራ አንሳተፍም የሚሉ የፖለቲካ ድርጅቶች ነበሩ። አሁንም ይሄንን አቋማቸውን አልለወጡም። አሁን እንግዲህ ኢህአዴግ መጥራቱን ተገንዝቤያለሁ ከርሶ። ይህ ኢህአዴግ መጥራቱ ችግር አልፈጠረም በውይይቱ ረገድ? ኮንፈረንሱን ኢህአዴግ መጥራቱ ችግር የሚፈጥርባቸው ኃይሎች አሉ ነው ያልከው? ማን ጠራው? ችግር የሚፈጥርበት ሰው የሀገርን የፖለቲካ ጉዳይ ለመወሰን መኖር ያለበት አይመስለኝም። የጥሪው ይዘት ነው መመዘን ያለበት እንጂ ማን ጠራው ከሆነ የሚያለያየንና እንሳተፋለን አንሳተፍንም የሚወስነው ነገሩ ሁሉ ጨዋታ እየሆነ ነው ማለት ነው። ኢህአዴግ የሚጠራበት ምክንያት በቂ ምክንያት አለ። ሰላምንና ዴሞክራሲን አፍኖ አጥፍቶ የነበረው መንግስት በወሳኝነት የጣለው ኢህአዴግ ነው። ሰላማዊና ዴሞክራሲያዊ ሽግግር እንዲኖር በኢትዮጵያ ለረጅም ጊዜ ሲታገሉ ከቆዩት ድርጅቶች መካከል አንዱ ኢህአዴግ ነው። ሰላምና ዴሞክራሲን ለማስፈን በሀገራችን እንቻልበት ሁኔታ ተፈጥሯልና ሁላችንም ተመካክረን ሰላምና ዴሞክራሲን እናስፈን የሚለው ዓላማ ተግባራዊ ለማድረግ መድረኩ ተመቻችቷል። ያመቻቸው ኢህአዴግ ነው። ስለዚህ ኢህአዴግ ቢጠራ ተገቢ ነው። ነገር ግን ዋናው ጉዳይ ማን ጠራ መሆን የለበትም። ዋናው ጉዳይ የጥሪው ይዘት መሆን አለበት። ስለምን ጉዳይ ነው የምንወያየው? ማን ነው የሚወከለው? እንዴት ነው የሚወከለው? ያ ነው መሆን ያለበት እና ችግርም ካለባቸው ሰዎቹ በዚህ ጉዳይ ላይ መሆን ነበረበት እንጂ ማን ጠራው በሚለው ላይ መሆን አልነበረበትም። ችግራችን ያ ነው ካሉ ግን ሰበብ ፍለጋ ይመስለኛል። ሰኔ 24 በሚካሄደው ብሔራዊ ኮንፈረንስ ላይ ብዙ ድርጅቶች እንደሚካፈሉ ይጠበቃል። በዚህም ኮንፈረንስ ላይ ተደራራቢ ውክልና እንዳይኖር ለመወከላቸው ይታያል ተብሏል ቀደም። አሁን በትክክል መወከላቸውን በምን መታወቅ ይቻላል? ማረጋገጫውስ ምንድነው? ቀደም ብዬ ለመግለጽ እንደሞከርኩት ስለ ውክልናው ጉዳይ እኛ የሚታየን ሐሳብ እንደ መንደርደሪያ በመውሰድ ሊወከሉ ከሚችሉ ኃይሎች ጋር ስንወያይበት ነው የሰነበት ነው። ከተለያዩ ድርጅቶች ጋር በኮንፈረንሱ መነሳት ስለሚገባቸው አጀንዳዎች፣ ኮንፈረንሱ ይዟቸው መውጣት ስለሚገባቸው ውሳኔዎች፣ ስለነኚህ ነገሮች በተቻለ መጠን ልዩነቶችን ለማጥበብ ካሁኑ ጥረት እያደረግን ነው። ውክልናውን በሚመለከትም እንደዚሁ እየተነጋገርንበት ያለው ጉዳይ ነው እና አንደኛ በኮንፈረንሱ በይፋ የሚታይ ነገር ነው የሚሆነው። ማን ተወከለ፣ ምን ያህል ተወከሉ፣ በኮንፈረንሱ በራሱ በይፋ የሚታይ ነገር ነው የሚሆነው እና ኮንፈረንሱ ሲጀመር መሰረታዊ የሆነ ልዩነት ከተነሳ በኮንፈረንሱም ሊታይና ምናልባት ማስተካከያ ሊደረግለት ይቻላል። ከዚህ በተረፈ ግን ከዋናዎቹ ድርጅቶች ብቻ ሳይሆን አሉ ከሚባሉ ድርጅቶች ጋር ስለ ጉዳዩ እየተመካከርንበት ነው። ስለ ውክልናው ተደራራቢ ውክልና እንዳይኖር፣ ያልተመጣጠነ ውክልና እንዳይኖር ከሁሉም ጋር እየተወያየንበት ነው እና በዚህ ጉዳይም እስካሁን ድረስ ያለው አዝማሚያ አጥጋቢና አስደሳች ነው ማለት ይቻላል። እስካሁን ድረስ ያለው አዝማሚያ እንግዲህ እነዚህ የሚሳተፉ ድርጅቶች በርካታ ናቸው። የተለያዩ የፖለቲካ አዝማሚያዎች እንደሚወክሉም ይገመታል እና ይሄ ኮንፈረንስ በሚካሄድበት ጊዜም ሆነ ከዛ በኋላ
በሽግግር መንግስቱ ወቅት ድርጅቶቹ የየራሳቸውን ሀሳብ ለህብረተሰቡ ለማሰማትና ልዩነቶቻቸውን ሁሉ ለማሳየት እንደሚሞክሩ ይገመታል እና በዚህ ረገድ እንግዲህ ኢህአዴግ አሁን ስልጣን ይዟል። ወደፊትም ቢሆን በዚህ በመጪው መንግስትም ማይናቅ ስፍራ እንደሚኖረው ነው እና ምን ያህል ነው እንግዲህ የዲሞክራሲው መለኪያ እንደሚመስለኝ ድርጅቶች የየራሳቸውን አቋም ያለምንም ስጋትና ፍርሃት ልዩነቶቻቸው ቅራኔም ቢኖር እንደ ተቃዋሚ ፓርቲ ሆኖ ለማቅረብ እንዲችሉ ምን ያህል ዝግጅት አለ እና በዛ ጊዜ እንደው የሚዲያው አጠቃቀም ምን ይሆናል ብለው ይገልጻሉ? ጥሩ እንግዲህ በኮንፈረንሱ ይረጋገጣሉ ብለን ከምንጠብቃቸው መብቶች አንዱ የመጻፍ፣ የመደራጀት፣ የመንቀሳቀስ፣ የፖለቲካ ስራ የማካሄድ መብቶች እንደሚሆኑ ነው የኢህአዴግ እምነት። ስለሆነም በኮንፈረንሱ ተሳታፊ የሆኑ ድርጅቶች ብቻ ሳይሆኑ በኮንፈረንሱ በተለያዩ ምክንያቶች ሊሳተፉ ያልቻሉ ድርጅቶች በነጻ የመደራጀት ሀሳባቸውን የማራመድ መብት በአጭር ጊዜ ውስጥ ይረጋግጥላቸዋል የሚል ተስፋና እምነት ነው ያለን። የኢህአዴግ እምነት ይሄ ነው። ኮንፈረንሱን ከዚህ የተለየ እምነት ይኖራል የሚል ግምት የለም። የሽግግር መንግስቱ ይዘትና አወቃቀር ራሱ ለዚህ ምቹ ሁኔታ የሚፈጥር ነው ብለን ነው የምንገምተው። የሚቋቋመው ምክር ቤት ይባል ወይም ፓርላማ በይዘቱ የተለያዩ ድርጅቶች የሚሳተፉበት ነው የሚሆነው። ምናልባትም ከካቢኔው በላይ ሰፊ መሰረት ያለው ምክር ቤቱ ሳይሆን አይቀርም ብሎ መገመት ይቻላል። ምክንያቱም ካቢኔው የስራ ችሎታንም ስለሚጠይቅ ከዚህ የስራ ችሎታን በተመለከተ ደግሞ ኢትዮጵያ የተለያዩ የህብረተሰብ ክፍሎች ተመጣጣኝ ደረጃ ላይ አለመሆናቸው ስለሚታወቅ ያልተመጣጠነ የስራ ችሎታን ያለው ይህን በአጭር ጊዜ ማስወገድ አይቻልም። ስለዚህ ካቢኔው ላይ የተወሰነ ችግር ሊኖር ይችላል። ሁሉንም የኢትዮጵያ ህብረተሰብ ክፍሎች በተሟላ መልኩ በትክክል እንዲወከሉ ለማድረግ ምክር ቤቱ ላይ ግን እንደዚህ አይነት ችግር ላይኖር ይችላል እና ምክር ቤቱም ካቢኔቱ ሰፊ መሰረት ያላቸው ስለሚሆኑ ሁኔታው በፈቀደው መጠን በተለይ ካቢኔትን በሚመለከት ቅድም ያስቀመጥኩት ችግር አለ። በዚህ ክልል ግን ሰፊ መሰረት ያለው እንደሚሆን ነው የኢህአዴግ እምነት እና የመንግስቱ አወቃቀርና ይዘት ራሱ የተለያዩ ድርጅቶች ያሉበት ተሳታፊ የሆኑበት ስለሚሆን ተጨማሪ ዋስትና ይሰጣል የሚል እምነት ነው ያለ። ከዚህ በተረፈ ግን ኮንፈረንሱ በተካሄደው በአጭር ጊዜ ውስጥ የፕሬስ ህግ፣ የፓርቲ መደራጀት ህግ እና እነኚህና እነኚህ የመሳሰሉ ህጎች በአጭር ጊዜ ውስጥ ይወጣሉ የሚል እምነት ያለን። በዚህ በኩል ደግሞ ሰፊ ዴሞክራሲያዊ ባህል አላቸው ከሚባሉት ሀገሮች ያላነሰ ስፋት ያለው ህግ ይወጣል። ይህንንም ተግባራዊ ያደርጋል መንግስቱ የሚል ጽኑ እምነት ነው ያለን። ፕሬስን በተመለከተ የፕሬስ ነጻነት ይታወጃል። እስካሁን ድረስ የፕሬስ ነጻነት በኢትዮጵያ ውስጥ ይታወቃል ማለት አይቻልም። እስካሁን ድረስ ያለው የፕሬስ ክፍልም በአብዛኛው የተወሰነ የፖለቲካ አመለካከትን የሚያንጸባርቅና የሚያራምድ ነው። በአጭር ጊዜ ውስጥ ሰፋፊ ጋዜጦች በተለያዩ ድርጅቶች የመጀመራቸው እድል የራሱ ውስንነት አለው። ምናልባት ኢህአዴግ የራሱን ነጻ ጋዜጣ በአጭር ጊዜ ውስጥ ማውጣት ይችል ይሆናል የቆየ ድርጅታዊ አቅም ስላለው። ሌሎቹ ድርጅቶች ግን እንደዚህ አይነት አቅም ላይኖራቸው ይችላል። ከዚያ አኳያ ምናልባት በመጀመሪያ ደረጃ መወሰድ የሚኖርበት እርምጃ ይህን የመንግስት ፕሬስ ለተለያዩ ኃይሎች ክፍት ማድረግ፣ የራሳቸውን ነጻ ድርጅት ማለት ጋዜጣና ምናምን ማውጣት እስኪጀምሩ ድረስ ይህን ጋዜጣ ክፍት ማድረግ፣ ቴሌቪዥን፣ ሬዲዮ ክፍት ማድረግ፣ በእነዚህ አማካይነት ሰፊ ክርክር በተለያዩ ጥያቄዎች ላይ የተለያዩ አመለካከት የሚያራምዱ ሰዎችን በመጋበዝ ሰፊ ክርክር እንዲካሄድ ማድረግ እና በመሳሰሉት መንገዶች የፕሬስ ነጻነትን በአጭር ጊዜ ተግባራዊ ለማድረግ ነው ጥረት የሚካሄደው። ከሽግግር መንግስቱ ተግባራት መካከል አንዱ ቅድም እንደገለጹት ይሄ ከመንግስት ማርቀቅ ይገኝበታል እና ሌሎች ዋና ዋና ተግባሮቹ ምን ይሆናሉ? የሽግግር መንግስቱ ዋና ዋና ተግባሮች መሆን አለባቸው ብለን እንደ ኢህአዴግ የምናምንባቸው ነገሮች ነው ማስቀመጥ የሚቻለው።
የሽግግር መንግስቱ ዋና ተግባር ያው ሽግግር መንግስቱ ራሱ ሲቋቋም ነው ማወቅ የሚቻለው። ነገር ግን ኢህአዴግ መሆን አለበት ስለሚያምነው አንደኛ እና ዋነኛው ኢትዮጵያን ለዲሞክራሲያዊ ምርጫ ማዘጋጀት ነው። ህገ መንግስት እንዲረቅና በህዝቡ ዲሞክራሲያዊ ተሳትፎ እንዲጸድቅ ማድረግ፣ ምርጫ የሚያካሂዱ አካላት ነጻ የምርጫ አካላት እንዲቋቋም ማድረግ፣ ምናልባትም ለምርጫው የሚሆን የህዝብ ቆጠራ ማካሄድ፣ ሌሎች ከምርጫ ከዲሞክራሲያዊ ምርጫ ጋር የተያያዙ የተለያዩ ድርጅቶች እንዲደራጁ መፍቀድ፣ ህዝቡን እንዲቀሰቅሱና እንዲያስተምሩ እድል መስጠት፣ በዚህ ክልል የሚታዩ ማለትም ህዝቡ ከሽግግሩ መድረክ በኋላ ለሚፈጠረው ነጻ በህዝብ የተመረጠ መንግስት ምቹ ሁኔታን መፍጠር እንደ ዋነኛ ዓላማ ከፖለቲካ አንጻር መወሰድ ይኖርበታል። በጦርነት የተጎሳቆለውን ኢኮኖሚያችንን በተቻለ መጠን ሁኔታ በፈቀደው መጠን መልሶ ለማቋቋም ጥረት መደረግ አለበት። በድርቅና በመሳሰሉት አደጋዎች የተጠቁትን የህብረተሰብ ክፍሎች እንደዚሁ መርዳት እንደ አንድ ትልቅ ተግባር መታየት አለበት። በኢትዮጵያ ዴሞክራሲያዊ ባህልና ዴሞክራሲያዊ መዋቅሮች እንዲፈጠሩና እንዲያብቡ የተቻለውን ያህል ጥረት ማድረግ እንደ አንድ ተግባር መታየት አለበት ማለት ይቻላል። እና እነኚህ የመሳሰሉ ነገሮች ናቸው የሽግግሩ መንግስት ሊያተኩርባቸው ይገባል ብለን የምናምንባቸው ጉዳዮች። የስብሰባው ቦታ የጉባኤው ቦታ እንዲቀየር ጥያቄ ያቀረቡ ሀሳብ ያቀረቡ ድርጅቶች፣ ግለሰቦች፣ ተሳታፊ እንግዶችና ተመልካቾች አሉ። በግለሰቦች ደረጃ ምናልባትም መገመት ትችላላችሁ። በየቀኑ በጣም ብዙ ደብዳቤ ነው የመጣው ከሀገር ቤትም ከውጭም እና ከደብዳቤዎች ውስጥ ይህን ጥያቄ ያነሳ የለም ማለት አልችልም። ነገር ግን በቡድን በድርጅት ደረጃ ተደራጅተው ከሚንቀሳቀሱት ኃይሎች በዚህ ጥያቄ ላይ ባላቸው አቋም ምክንያት አንሳተፍም ያሉበት ሁኔታ የለም። አንዳንዶቹ ጥቂቶች ማለት ይቻላል ሌላ ቦታ ቢሆን አይሻልም ወይ የሚል ሀሳብ ያቀረቡበት ሁኔታ ነበረ። አዲስ አበባ እንዴት የተሻለ እንደሚሆን ካሳየናቸው በኋላ ሀሳቡን ተቀብሏል። ለምሳሌ ኬንያን ኮሚኒቲ በኬንያ ኢትዮጵያ ኮሚኒቲ ስም የቀረበ አንድ ደብዳቤ ነበረ። ጉባኤው ኬንያ ቢሆን ይሻላል የሚል ሀሳብ ያቀረቡበት አለ። ምናልባት የዩናይትድ ስቴትስ ኮሚኒቲም አንዳንዶቹ እንደዚህ አይነት ሀሳብ ሊኖራቸው ይችላል። የስዊትዘርላንድም ጄኔቫ የሚል ሀሳብ ያላቸው ሊኖሩ ይችላሉ። ግን ይሄ ጥያቄ በከፍተኛ ደረጃ የተነሳበትና በዋናዎቹ ቡድኖችና ድርጅቶች ወይም በጣም ታዋቂ ከሚባሉ ግለሰቦች ደረጃ በእነዚህ ደረጃ የተነሳበት ሁኔታ ወይም ያከራከረበት ሁኔታ የለም። ቀለል ያለ ሊመስል ይችላል። ካለፈው ከደርግ መንግስት የምንረዳው አንድ ነገር አለ። ኢህአዴግ በራሱ በራዲዮ ማሰራጫ ኢሳፓን ጨምሮ ኢሳፓ የሚሳተፍበት በጉባኤ የሚሳተፍበት አንድ ሽግግር መንግስት እንደሚቋቋም ወይም ደግሞ የኢሳፓ እንደ አንድ ፓርቲ ሆኖ መሳተፍ የሚችልበት ሁኔታ መፈጠር አለበት ብሎ ሲያውጅ ወይም በሬዲዮ መግለጫ ሲሰጥ ምን ማለት ነው እንል ነበርኛ። ነገር ግን ውሎ አድሮ ደርግ ያንን ባለመቀበሉ ዛሬ ኢህአዴግ ደርግን ደምስሶ እዚህ ደረጃ ደርሷል። የኔ ፍርሃት ምንድነው? ምናልባት በአሜሪካም ይሁን በሌላ ኢህአዴግን የመሰለ የጦርነትን አዝማሚያ ለማምጣት ገንዘብና ልብስ እያሰባሰበ እንደሆነ ገልጾልናል። ስለዚህ ኢህአዴግ ለዲሞክራሲና ለሰላም የቆመ መሆኑን እያረጋገጠና እየመሰከረ በሚገኝበት በአሁኑ ጊዜ የሽግግር መንግስትን ለማቋቋምና ዲሞክራሲን ለማስፈን በሚጣደፍበት ጊዜ በአሁኑ ወቅት ኢህአዴግ ምናልባት ባለመረዳት ወይም ደግሞ በዚህ ጉባኤ ላይ ለመሳተፍ የማይፈልግበትን ምክንያት ምን ማለት ነው? ኢህአዴግ ሊረዳው ወይም ደግሞ ሊያስተካክል የሚገባው ነገር አስተካክሎ እንዲመጣ በኢህአዴግ በኩል የሚደረግ ጥረት አለ ወይ? ይሄንን ጥያቄ የሚጠይቀው ምንድነው? ካሁን በኋላ ደግሞ ጥይት ሊጮህ ነው ወይ? በቅቶናል። ይህ ህዝብ ለ17 አመት የጥይት ጩኸት ሲሰማ ነው የቆየውና ምናልባት ማን ያሸንፋል የቱ ያሸንፋል የሚለው ሳይሆን ጥይት በሀገራችን ውስጥ ካሁን በኋላ ሊጮህ ነው ወይ? አሁን እሱ ባለው አዝማሚያ ማለት ነው። ገባኝ። ምናልባት ፍርሃቱ ተገቢም
ባንተ ብቻ አልተወሰነም ይመስለኛል። ጥይት እንዳይጮህ ምን ማድረግ አለብን? መልሱ ቀላል ይመስለኛል። ምናልባት በተግባር ማዋል ሊያስቸግር ካልሆነ በስተቀር ሰላምና ዲሞክራሲን መስፈን፣ ሰላምና ዲሞክራሲ የሚሰፍንበት ሰፊ ጎዳና በዚህ በኮንፈረንሱ ይቀየሳል ብለን እናምናለን። ከዛ በኋላ ጥይት ላጩህ የሚል ሰው ካለ በእኔ ግምት እብሪተኛ ነው። እብሪተኛን መቆጣጠር የሚቻለው አንድም ጥይት እንዳይጮህ ማድረግ የሚቻለው ህብረተሰቡ በተገለጸው መልኩ ጥይት እንዲጮህ አንፈልግም፣ ሰላምና ዲሞክራሲ ጎዳና ተቀይሷል፣ አላማ አለን፣ ሀሳብ አለን የምትሉ ከሆነ በዚሁ ግፉ፣ በተቀየሰው መንገድ ቀጥሉ። ኮንፈረንሱ ላይ የተሳተፈም ያልተሳተፈም እድሉ ይኖራል ተብሏልና በመጨረሻ ምርጫ ያካሄዳል፣ ያሸነፈ ስልጣን ይረከባል። የፖለቲካ ትግሉ ከትጥቅ ትግል ወደ ሰላማዊ ዲሞክራሲያዊ ትግል የሚሸጋገርበት ምቹ ሁኔታ በተፈጠረበት በዛን ወቅት ጥይት እንተኩሳለን የሚሉ እብሪተኞች ካሉ እንዳይተኩሱ ማድረግ የሚቻለው ህብረተሰቡ ለዚህ ዝግጁ ሆኖ ከተገኘ ነው። በእኔ እምነት በገጠሩ የኢትዮጵያ አካባቢ ጥይት ይተኮሳል የሚል አንድም ጥርጣሬ የለኝም። በገጠሩ የኢትዮጵያ ክፍል አርሶ አደሩን በቅርብ እናውቃለን። አርሶ አደሩን ፍላጎቶች በቅርብ እናውቃለን። ዝግጁነቱን በጣም በቅርብ እናውቃለን። ኮንፈረንሱ መላውን የኢትዮጵያ አርሶ አደር ያለ አንዳች ጥርጥር ያረካል የሚል እምነት አለ። እናም አርሶ አደሩ የአካባቢውን ሰላም መቆጣጠር ያቅበታል የሚል እምነት አለ። ምናልባት ችግር ሊፈጠር የሚችል ከሆነ በከተሞች በተለይም በትልልቆቹ ከተሞች ነው። በዚህ በኩል የከተማ ህብረተሰብ አንገትን ከማቀርቀር በላይ ሄዶ ለሰላምና ለዲሞክራሲ በተግባር መቆም ከቻለ ወይም ጸረ ሰላም ኃይሎችን ከማውገዝ ባሻገር ሄዶ አካባቢውን በሚገባ ለመቆጣጠር ከቻለ አንድም ጥይት ከተሞችም አካባቢ ቢሆን ላይጮህ ይችላል። እስካሁን ድረስ በተለይ በአዲስ አበባ የታየው አዝማሚያ የሚያበረታታ ነው። ይሄ ወደፊት ከቀጠለና ከዳበረ እብሪተኛ እንደፈለገው ጥይት በመተኮስ የህዝቡን ሰላም ማናጋት የሚችልበት ሁኔታ አይኖርም የሚል እምነት ነው ያለው። መጠየቅ የፈለኩት ከሽግግር መንግስቱ መመስረት በኋላ በታቀደው መሰረት ያንዳንዱ የፖለቲካ ድርጅት የራሱን ፕሮግራም ለህዝቡ አስተዋውቆ በህዝቡ ነጻ ምርጫ የሚመረጥ መንግስት ስልጣን ይዛል የሚል እንትን ያለው የኢህአዴግ አቋም በሀገሪቱ ውስጥ ያሉትን አሁን አብዛኛዎቹን ድርጅቶች ስናይ ግን ካለው የሀገሪቱ ሁኔታ ከጭቆናም ዲሞክራሲ ካልሆነ ይመስላል አብዛኛዎቹ በነጻ አውጪ ስም የተደራጁ ናቸው። የአንድ የተወሰነ ክልል ነጻ አውጪ እና እንደ አንድ የፖለቲካ ፓርቲ የሚታወቁ እንግዲህ ምናልባት አሁን ኢህአፓን ወይም መኢሶን መስሎ ምናልባት ደግሞ ይሄኛው ግንባር አሁን የተወሰኑ ድርጅቶችን ይዞ ከመውጣቱ በስተቀር አብዛኞቹ ሌሎቹ በነጻ አውጪ እንትን የሚታወቁ ናቸው እና በፕሮግራማቸው ውስጥ ይዘው የሚነሱት የአንድ የተወሰነ ክልል ህዝብ ከነበረው መንግስት ጭቆና የማላቀቅ እንትን ነበር እና አሁን በዚህ የሽግግር መንግስቱ ከተቋቋመ በኋላ እነዚህ ድርጅቶች የኢህአዴግን አቋም ነው ማወቅ ፈልገው በግንባር ደረጃ ተሰባስበው ለብሔራዊ የመንግስት ስልጣን ነው የሚወዳደሩት ወይስ በዛው በነጻ አውጪ ድርጅትነታቸው ለመንግስት ስልጣን የሚወዳደሩ ከሆነ ደግሞ የሚወክሉት የክልል ህዝብ ብዛት በድምጽ እንትን ላይ የሚኖረው አቋም ከወዲሁ የሚታይ ይመስለኛልና ለኔ ትንሽ ይሄ እንትን ግልጽ ሆኖ ስላልታየኝ በዚህ በኩል ኢህአዴግ ያለው አቋም እንዴት ነው? እነዚህ ነጻ አውጪ በነጻ አውጪ ድርጅትነታቸው የምን ለመንግስት ስልጣን ይወዳደራሉ ወይስ የፕሮግራም ለውጥ ሊያመጡ ይችላሉ? እንዴት ነው የሚታይ?
እንግዲህ ይህንን ጥያቄ መወሰንና መመለስ የሚችሉት ድርጅቶቹ ራሳቸው ይሆናሉ። ነገር ግን ዴሞክራሲ ባለበት አካባቢ የአካባቢ ድርጅቶች ፓርቲ፣ ግንባር ወዘተ ያሉበት ሁኔታም አለ። ለአካባቢ የፖለቲካ ስልጣን ሊወዳደሩ ይችላሉ። በሀገር አቀፍ የፖለቲካ ስልጣንም የተወሰነ ማለት በፓርላማ የተወሰነ ወንበር በማግኘት ይህን ቦታቸውን በመጠቀም ከተለያዩ ኃይሎች ጋር ቅንጅት በመፍጠር በስልጣን ተሳታፊ ለመሆን ወዘተ እና አገር አቀፍ ባህሪ ያላቸውም ድርጅቶች ሊፈጠሩ ይችላሉ። ከባቢያዊ ባህሪ ያላቸው ድርጅቶችም ሊፈጠሩ ይችላሉ። በዚህ በኩል ገደብ መኖር አለበት የሚል እምነት የለንም። በኢህአዴግ በኩል ኢህአዴግ እንደተከተለው የህብረ ብሔርም ይሁን ብሔር ድርጅቶች በማሰባሰብ በአንድ አጠቃላይ አብዮታዊ ዴሞክራሲያዊ ዓላማ ክልል በማሰባሰብ አገር አቀፍ የፖለቲካ አማራጭን ይዞ ቀርቧል ኢህአዴግ። ሌሎቹ የሚመስላቸውን ተመሳሳይ አገር አቀፍ የፖለቲካ አማራጭ ይዘው ቢቀርቡ ሊጠቅማቸው ይችላል። ይህን የማይቀበሉ ካሉም በአብዛኛው በአካባቢያችን ጉዳይ ላይ ነው መሳተፍ እንፈልገው የሚሉም ሊኖሩ ይችላሉ። በወሳኝነቱ በአካባቢያችን ጉዳይ ላይ ተሳትፈን በአገር አቀፍ ደረጃም ያገኘነውን ያህል አግኝተን ተሳታፊ እንሆናለን የሚሉም ሊኖሩ ይችላሉ። ዴሞክራሲያዊ ምርጫዎች በሚካሄድባቸው ሀገሮች እንደዚህ አይነት አሰራር ያልተለመደም አይደለም። በተለይም ህብረ ብሔር በሆኑ ህብረተሰቦች የተለያዩ ብሔሮች ባሉባቸው ሀገሮች እና ዴሞክራሲ ባለበት ሀገር የአካባቢ ፓርቲዎች ወይም ሪጂናል ፓርቲስ የሚባሉ ነገሮች አሉ። እነኚህ በአገር አቀፍ ፖለቲካ የሚጫወቱት ሚና በምርጫው የሚያገኙትን የድምጽ መጠን ይወስነዋል። አንዳንድ ጊዜ በአካባቢያቸው ትልቅ ሚና ኖራቸው በአገር አቀፍ ፖለቲካ ትልቅ ሚና ላይኖራቸው ይችላል። አንዳንድ ጊዜ በሁለቱም አካባቢ ትልቅ ሚና ሊኖራቸው ይችላል። አንዳንድ ጊዜ ነጻ ድርጅታዊ ህልውናቸውን እንደጠበቁ ከምርጫዎች በኋላ ከተለያዩ ኃይሎች ከተለያዩ ፓርቲዎች ጋር በማቀናጀት ራሳቸውን ለስልጣን ሊበቁ ይችላሉ። ኮአሊሽን የሚባለው ማለት ነው። እና የተለያዩ አማራጮች ይኖራሉ። ኢህአዴግ የራሱ ምርጫ አለው፣ የተከተለው የራሱ ምርጫ አለው። ነገር ግን ሁሉም ኃይል ይህን የኢህአዴግን ምርጫ መከተል አለበት የሚል አቋም የለውም። በዚህ ምክንያቱም ገደብ መደረግ አለበት የሚል አስተያየት የለውም። እስካሁን በተደጋጋሚ እርስዎ እንደጠየቅነውትና እኛ እንደጠየቅነውትና እርስዎ እንደመለሱት ልዩ ልዩ የፖለቲካ ድርጅቶች በዚህ ጉባኤ ላይ ይሳተፋሉ። ነገር ግን በአሁኑ ወቅት በምስራቁ የሀገራችን ክፍል አንድ የሃይማኖት ድርጅት ይንቀሳቀሳል። ኦሮሞ እስላሚያ የሚሉት ድርጅት ይንቀሳቀሳል እና ይህን ነገር ኢህአዴግ እንዴት ያየዋል? የሚሳተፉ እስከሆነ በዚህ ጉባኤ ላይ ሃይማኖታዊና ፖለቲካዊ ድርጅቶች ይካፈላሉ ማለት ነው ወይ? መንግስትና ትምህርት መለያየት አለባቸው የሚል የኢህአዴግ አቋም አለ። ይሄ በፕሮግራሙ በግልጽ የሰፈረ ነው። በአሁኑ ወቅት የሃይማኖት አመለካከት ጫና ያደረገበት የፖለቲካ ድርጅት መታገድ አለበት ብለን ግን ማገድ አንችልም። የፖለቲካ ድርጅት የመሰለው አመለካከት ይዞ ሊፈጠር ይችላል። ነገር ግን የኢትዮጵያ ሕዝብ ሃይማኖትንና ፖለቲካን መለየት ይገባዋል። ስለዚህ መንግስቱን በሚያዋቅርበት ጊዜ በዲሞክራሲያዊ ምርጫ ይህን ግምት ውስጥ አስገብቶ መምረጥ ይኖርበታል የሚል ሀሳብ አለን። የኢህአዴግ ሀሳብ በተረፈ የኢትዮጵያ ሕዝብ ሃይማኖትና ፖለቲካ አንድ ላይ አስኬዳለሁ ብሎ በድምጽ ብልጫ ከወሰነ የአቋም የኢህአዴግ ወይም የሌሎች ተመሳሳይ አመለካከት ያላቸው ግለሰቦችና ቡድኖች አቋም ይሆናል እንጂ በተግባር ሊውል አይችልም። በተግባር የሚውለው ህዝብ የሚወስነው ነው። ስለዚህ በኢትዮጵያ ሀገር ማለት ምስራቃዊ ክፍል ከእስልምና ሃይማኖት ጋር የተያያዘ የፖለቲካ አስተሳሰብ ያለው ድርጅት እንዳለ ይታወቃል። ይህን ድርጅት በዚህ አስተሳሰቡ ምክንያት ከኮንፈረንሱ ማግለልን አናይም። በዚህ አመለካከቱ ምክንያት ከኮንፈረንሱ ማግለልን አናይም። ምክንያቱም በአመለካከት ምክንያት አንድን ድርጅት ማግለል ከጀመርን መጨረሻው የት ነው የሚሆነው? መገለል ያለበት ድርጅት የለም ብለናል። ራሱን የሚያገል ብቻ ነው የሚኖረው። ጦርነት በማወጅ የጦርነት መንገድ በመምረጥ ብቻ እንዲህ በያዘው ፖለቲካ አመለካከት መገለል ያለበት ድርጅት አለ ብለን አናምንም። ባለፈው ጊዜ እርስዎ ራስዎ ሲናገሩ ኢሰፓ አይካፈልም በዚህ ኮንፈረንስ ላይ እንደ ድርጅት፣ ግን እላይ ካሉት ወንጀለኞች በስተቀር ሌሎቹ አባላት ምናልባት የመካፈሉ እድል ሊኖራቸው ይችላል የሚል ነገር ተናግረው ነበር።
አሁን አንዳንድ መብት የላቸውም ተራዎቹም አባላት እዚህ አዲስ አበባ ውስጥም ቢሆን ለምሳሌ በሰላምና መረጋጋት ኮሚቴ ውስጥ የመመረጥ መብት የላቸውም። በየሳምንቱ እየሄዱ ሪፖርት ማድረግ አለባቸው የሚል ነገር አለ። እንዲሳተፉ መብቱ ከተሰጣቸው እዚህ ትልቁ ኮንፈረንስ ላይ ትልቁ ጉባኤ ላይ እንዲሳተፉ መብቱ ከተሰጣቸው የኛውን እድልስ ኢህአዴግ ለምን ከለከላቸው? ኢሰፓ በኮንፈረንሱ ላይ ይሳተፋል የሚል መግለጫ የሰጠው አይመስለኝም። በትክክል ባስታውሰው ያለፈውን መግለጫ የኢህአዴግ የሽግግር ፕሮግራም ቀደም ሲል ማለት ከ2 ዓመት በፊት የወጣውን ኦሪጂናሉን ማየት በጣም ጠቃሚ ይመስለኛል። ደርግ ሰላምንና ዴሞክራሲን የተቀበለ እንደሆነ በሽግግር መድረኩ ተሳታፊ ይሆናል። ይህን ካልተቀበለ ደርግ በሌለበት የሽግግር መድረኩ ተግባራዊ ይሆናል የሚል አሁን አይደለም ከምንናገረው ከ2 ዓመት በፊት ያስቀመጥነው አመለካከት ነው። ከ2 ዓመት በፊት ያስቀመጥነው አመለካከት ነው። የሰላምና ዴሞክራሲን አማራጭ ደርግ ከተቀበለ ኢሰፓም ተሳታፊ ይሆናል። ይህን ካልተቀበለ ግን ኢሰፓና ደርግ በሌሉበት የሽግግር መድረኩ ይፈጸማል የሚል የኢህአዴግ አቋም አዲስ አቋም አይደለም። ከ2 ዓመት በፊት የነበረ አቋም ነው። አሁንም የምናራምደው ይህንን አቋም ነው። ኢሰፓ ሁላችሁም እንደምታውቁት እስከ መጨረሻው ደቂቃ ድረስ ተዋግቷል። እስከ መጨረሻው ድረስ የለንደን የሰላም ውይይቱን ረግጦ ወጥቷል። አሁንም ቢሆን በአንዳንድ አካባቢዎች ያለመረጋጋትን ከመፍጠር አኳያ የኢሰፓ አባላት ከፍተኛ ሚና እየተጫወቱ ነው። ይህ በእርግጥ ሁሉንም የኢሰፓ አባል ላያካትት ይችላል። በእርግጥም አያካትትም። ነገር ግን ኢሰፓ እንደ ድርጅት ወንጀለኛ ድርጅት እንደ ድርጅት በዚህ ውስጥ ዋነኛ ወንጀለኛ ግለሰቦች አሉ። ወደውም ይሁን ሳይወዱ ተባባሪ ሆኑም አሉ። ተባባሪዎቹን በወንጀል ከሰን ለፍርድ እናቀርባለን አላልን። ህሊናቸው እንዲወቅሳቸው መተው አለበት ነው የምንለው። ተገዶም ቢሆን የገባው ወደደም ጠላም ባንድ ወይም በሌላ መልኩ የኢሰፓን ወንጀል ከማራመድ አኳያ የተወሰነ አስተዋጽኦ ማድረጉን ማየት መቻል አለበት። አሁን እንደዚህ አይነት ወንጀል ፈጽማቸዋልና መቀጣት አለባቸው አይደል? መቀጣት ያለባቸው ዋነኛ ወንጀለኞች ናቸው። የተቀረው ህሊናው ይቆሰው። ማን መሆኑ እስኪለይ ድረስ የኢሰፓን አቅጣጫ የለቀቀ በቆየው የኢሰፓ አቅጣጫ ልቀጥል የሚል ማን እንደሆነ እስኪለይ ድረስ መለየት ባልተቻለበት ሁኔታ ያ ድርጅት ወንጀለኛ ድርጅት አባል የነበረው ከዲሞክራሲያዊ ፖለቲካዊ ተሳትፎ ተገድቦ መቆየት አለበት የሚል የኢህአዴግ እምነት አለ። ህዝቡ ማን እንደሆነ መለየት አይችልም። በተግባር ነው መለየት የሚቻለው። በተግባር ወደፊት የፖለቲካ መድረክ ከፍቷል። ምን አይነት አመለካከት አላቸው? ሰላምና መረጋጋት እንዲፈጠር ይፈልጋሉ ወይስ ሰላምና መረጋጋት እንዳይፈጠር ይፈልጋሉ? ይህን በተግባር ማየት እንችላለን በጥቂት ወራት ውስጥ። ከዛ በኋላ የሰላም የዲሞክራሲ ኃይሎች መሆናቸው በተግባር ህዝቡ በማሳየት ህዝቡ እንዲያምንባቸው ያደረጉት እንደ ማንኛውም ኢትዮጵያዊ ዜጋ የዲሞክራሲ መብታቸው በተሟላ መልኩ ተረጋግጦላቸው ይቀጥላሉ። በቆየው መንገድ እንሄዳለን ብለው ከጸረ ሰላም ኃይሎች ጋር የሚተባበሩ ካሉ በጸረ ሰላም ተግባር ላይ የሚሳተፉ ካሉ እነኚህ በእውነትም የኢሰፓ መስመር የተከተሉ ሰዎች ናቸው። እንደ ማንኛውም ጸረ ሰላም ኃይል መታገድ ይኖርባቸዋል። እስኪለይ ድረስ ህዝቡ ማን እንደሆነ ማየት የሚችልበት መድረክ ያስፈልገዋል። በዚህ ምክንያት መታገድ አለባቸው የሚል እምነት አለን እንደ ኢህአዴግ። በኮንፈረንሱም ኢሰፓ ተሳታፊ አይሆንም። የታገደ ድርጅት ነው፣ ወንጀለኛ ድርጅት ነው። ስለ ሰላም ስለ ዲሞክራሲ ነው የምናወራው። አባላት ይሳተፋሉ አይነት ነገር ብለው ነበረ። ከዛ ነው የተነሳሁት። በእኛ የግለሰቦችም እንደዚሁ ነው። በእኛ እምነት በጣም ወንጀለኛ ወይም በጣም ወንጀለኛ ያልሆነው በተግባር ማየት ይቻላል፣ በተግባር በፈጸመው ነገር ግን ወዶ የኢሰፓን መንገድ የተከተለ ወይም ተገዶ የኢሰፓን መንገድ የተከተለ ማን እንደሆነ በተግባር ማለት በአስተማማኝ በሆነ መንገድ ማረጋገጥ አይቻልም የሚል እምነት ነው ያለው። በተግባር ነው ማየት የሚቻለው። ሁሉም ተገድጄ ነው ፈረም ተብዬ ነው የሚለው።
ማን ነው ተገዶ ፈርም የተባለው? ማን ነው ወዶ የገባው? እንዴት ነው የሚታወቀው? በምን ማወቅ ይቻላል? በተግባር ነው ማወቅ የሚቻለው። እና በተግባር እስኪለይ ድረስ ለተወሰነ ጊዜ መገደብ ይኖርበታል። ሰላምና ዴሞክራሲ አስተማማኝ በሆነ መንገድ እንዲሰፍን። ይሄ በእውነቱ በጣም ትልቅ ችግር ተደርጎ መወሰድም ያለበት አይመስለኝም። ሐቀኛ የሰላምና የዴሞክራሲ ኃይሎች ካሉ በኢሰፓ ውስጥ ይህን የኢህአዴግ አቋም መደገፍ ይገባቸዋል የሚል እምነት አለ። ምክንያቱም ለዘለቄታው ሰላምና ዴሞክራሲ የሚጠቅም መሆኑ ስለሚገነዘቡ ሁሉንም ነገር በአሁኑ ሰዓት ክፍት አድርገን ይተራመስ ያልን እንደሆነ በኋላ ለሰላምና ለዴሞክራሲ መዘዝ ይሆናል ብለው በማሰብ በሐቅ ለሰላምና ለዴሞክራሲ የቆሙ የድሮ የኢሰፓ አባላት ካሉ ይህን የኢህአዴግ አቋም መደገፍ ይገባቸዋል የሚል እምነት ነው ያለ። አንዳንዶችም እየሰሩ እንደሆነ ምናልባት እናንተም ሽው ሳይላችሁ አልቀረም እና ማን ነው መለየት መቻል አለብን። ክፍት ከማረጋችን በፊት የወንጀለኛ ድርጅት አባላት ስለሆኑ ማንነታቸው በተግባር ከተረጋገጠ በኋላ ወንጀለኛ ያልሆኑት ለሰላምና ለዲሞክራሲ ቆሙት ከማንኛውም ዜጋ ያላነስ ወይም ያልበለጠ መብት ያገኛል። እስኪንጓለል ድረስ ግን ትንሽ መታገስ ይጠይቃል እና ሐቀኛ የሰላምና የዲሞክራሲ ኃይሎች ካሉ በኢሰፓ ውስጥ ይሄንን በሙሉ ልብ ይደግፋሉ የሚል ግምት ነው ያለው።